Good News Media. የአዲስ ኪዳን የህይወትና የአገልግሎት ስርዓትን መረዳት ነው እየተማርን ያለ ነው። ሳምንት የነቋጠር ትንሽ ፓርት ላሳይና ወደ ዛሬው ልምጣ። ጌታ ይባረክ። የተፈጥሮ ለውጦች ምንድነው? የተፈጥሮ ለውጦች የተፈጥሮ ለውጥ መጥተዋል። አሁን በዋናነት እየተማርን ያለነው ያው እዚህ እየተማራችሁ ያላችሁት በደንብ አንደርስታንድ ታርጉታላችሁ ብዬ አስባለሁ። በዋናነት አንደርስታንድ እያደረግን ያለነው አዲሱ ኪዳን ስንል ከብሉይ ኪዳኑ እንለየው። ከብሉይ ኪዳን ስርዓትና ህይወት ይለይ ነው። የአዲሱ ኪዳን ምን አምጥቷል? አንዳንድ ሰዎች ምንም ያው መጽሐፍ አዲስ ኪዳን ብሉይ ኪዳን የሚባል ነገር የለም ይላሉ። አንዳንድ ሰዎች ምንድነው አዲስ ኪዳን ብሉይ ኪዳን እያላችሁ የምትነጣጥሉት? ምንድነው አዲስ ኪዳን ብሉይ ኪዳን እያላችሁ የምትለያዩት? አንድ መጽሐፍ አይደል እንዴ? መጽሐፉ አንድ አይደል እንዴ? በጣም ብዙ ሰዎች እያሉ ያሉት ይሄንን ነው። ልክ ናቸው። አንድ መጽሐፍ ነው። ኪዳኑ ግን የተለየ ኪዳን ነው። መጽሐፉ አንድ ነው። ልክ ነው። የብሉይ ኪዳን መጽሐፍት አሉ 39 መጽሐፍቶች፣ የአዲስ ኪዳን መጽሐፍቶች አሉ 27 መጽሐፍቶች። በአንድ ላይ 66 መጽሐፍቶችን በአንድ ላይ የተጠረዙ መጽሐፍ ነው መጽሐፍ ቅዱሳችን። ልክ ነው። የመጽሐፉ ጉዳይ አይደለም፣ ግን ጥላና አካል ግን አንድ አይደለም አይደል? አሁን ብሉይ ኪዳን የጥላ ነው ካልን አንዳንድ ነገሮች ሀሳብ በኋላ በደንብ እየገባን ይመጣል። አገልግሎት መሰራት ላይ ሲመጣ የጥላው አሁን ጥላ ስታዩና ጥላ ሁልጊዜ የሚጠቁመው አካል ስላልመኖሩ ነው እንጂ እውነተኛ የአካሉ መገለጫ አይደለም ብለን ለዚህ አንዳንድ ጊዜ ግድግዳ ላይ ፊታችሁን አይታችሁ ከሆነ በሻማ ብርሃን ትልቅ ፊት ታያላችሁ። ምንም ያህል ፊት ግድግዳ ላይ በሻማ ብርሃን ወስዶ የእናንተ ፊት እጅ ይሄን ነው እንደሚያክለው ፊት እርግጠኛ ፊታችሁ ያን አያክልም። እዛ ጥላ ላይ ያያችሁት ጥላው አካል እንዳለ ይጠቁማል እንጂ የአካሉ እውነተኛ መገለጫ አይደለም። በርግጥ ብዙ ጊዜ እንዳለው ጥላ ቀድሞ ከገባ አንድ ሰው እዛ ጋር ሲመጣ ጥላው ቀድሞ ከገባ የግምት ነው። ሁሌ ማን ይሆን? ወንድ ነው ሴት ነው? አይደለም፣ ወፍራም ነው ቀጭን ነው አጭር ነው ረጅም ነው? ትገምታለህ። የግምት ወይም የተለያየ ነገር ጥላው ጊዜ ጥላውን ተከትለ አካሉ ጋር ከደረሰ በኋላ ግን ቀጭን ነው ወፍራም ሴት ነው ወንድ ነው አትልም። አካሉ ጋር ከደረሰ አሁን የአዲሱ ኪዳን አገልግሎት የአካሉ አገልግሎት ነው። አካሉ በክርስቶስ ነው ይላል ቆላስይስ 2 ላይ። ኤኒዌይ ልዩነት ስላለ ነው የምንማረው። በአዲሱ ኪዳን መመስረት የመጣ ብዙ ልዩነቶች ስላሉ አዲሱ ኪዳን ስናውቅ ስንረዳ በእርግጥ ኢንጆይ እያደረግን ደስም እየተሰኘን የተቀበልነውን ህይወትም እየመነዘርን እንኖራለን። የተቀበልነውን ያለንን ህይወት ስርዓት እኔ እንዲህ ነኝ እንዲህ አይደለሁም እያለ ሮንግ ነገር እኔ እንዲህ ያለው እኔ እንዲህ ነኝ አንዲፈረን እኔ የኪዳን ልጅ ነኝ እያላችሁ ኮንፊስ የምትናገሩበት መልካሙን ቃል የምታውጁበት በህይወታችሁ ደግሞ ያንን የምትኖሩበት የህይወት ስርዓት ስለሚኖር የግድ አዲሱ ኪዳን ማወቅ ይጠቅመናል፣ ይጠበቅብናል። እና ከዚህ የተነሳ ነው የተፈጥሮ ለውጦች ሳምንት የነቋጠር ትንሽ ፓርት ልካና ልቀጥል። የተፈጥሮ ለውጦች ምንድን ነው? የተፈጥሮ ለውጦች ፊተኛው ሰው የሁለቱን መናፍስት አባት ባህሪያት ተካፍሏል ብለናል ሳምንት። ፊተኛው ሰው ወይም የመጀመሪያው አዳም ማለት ነው። ፊተኛው አዳም የሚባለው የሁለቱን የመናፍስት አባት ባህሪ ተካፍሏል። ሁለቱ የመናፍስት አባት የሚባሉት እንግዲህ እግዚአብሔርና ዲያብሎስ ናቸው። ሁለቱ የመናፍስት አባት የሚባሉት እና የሁለቱንም የመናፍስት አባት ባህሪ ተካፍሎ መጀመሪያ የማንን የእግዚአብሔርን ማለት የእግዚአብሔርን የመለኮት ባህሪ ተካፍሎ ነበር። ልክ ነው። በድፍረት ይኖራል። ሁሉም ገዢ እንዲሆን የተፈጠረው ሁሉን እንዲገዛ ነው። ገዢ ነበር፣ ባለስልጣን ነበር። ሁሉ ይገዙለታል። ለእንስሳቶች ሁሉ ስም ያወጣ ነበር። በቃ ይሄ የተፈጠረበትን የጋድ ኔቸር እግዚአብሔር በመልካችን እንደምሳሌያችን ያለበትን የተፈጠረበትን ዓላማ የሚፈጽም ነበር እና ከእግዚአብሔር የወረሰውን ያንን ካራክተር ያንን ባህሪ ያንን ኔቸር ዲስክራይብ ሲገልጽ ነበር፣ ሲያሳይ ነበር እና ልክ ነው። የእግዚአብሔርን ባህሪ ተካፍሎ ነበር። በኋላ ላይ ደግሞ የዲያብሎስን ሀሳብ ደግሞ ሲቀበል ደግሞ ዘሩ ሲለወጥ ማንነቱ ሲቀየር የሁለተኛውን የመናፍስት አባት የተባለውን የዲያብሎስን ኔቸር ደግሞ ተቀበለ። ለዚህ ነው ከፍጥረታቸው ያለው እዛ ጋር ከቁጣ ልጆች የሚለው የመጀመሪያውን ኔቸር ሳይሆን የመጀመሪያውን ከእግዚአብሔር የተወለደበትን ፓርት ሳይሆን ሁለተኛ የቀየረው ኔቸር ነው። ጳውሎስ ለኤፌሶን ሰዎች የተናገረው ከፍጥረታችሁ የቁጣ ልጆች ነበራችሁ። እኔ በጣም ይገርመኛል። እኔ እግዚአብሔርስ እሺ
አባት የሚለው ያስኬደዋል እንላለን ብዙ ጊዜ። እግዚአብሔር አባት ነው፣ አባታችን እግዚአብሔር እንላለን። እግዚአብሔር አባት በጣም ብዙ መጽሐፍ ቅዱሶቻችን በእግዚአብሔር አባትነት የሞላ ነው። ችግር የለም። የዲያብሎስ አባትነት ግን ይገርመኛል እላለሁ። ምክንያቱም የሁለቱን አባቶች የመናፍስት አባት ካልኩኝ አባት እንዴት ይባላል እንዳትሉኝ ነው። ዮሐንስ 8:44 ላይ ኢየሱስ ዳይሬክት ወርድ የተናገራቸው እናንተ ከአባታችሁ ከዲያብሎስ ናችሁ አላቸው። እነዚህ ሲከራከሩት የነበሩትን አይሁዶች እና አባታችን ምናምን ሲሉ አብርሃም ሲሉ አይ አብርሃም አባታችሁ ቢሆን ኖሮ የአብርሃምን ስራ አደረጋችሁ ነበር። ትንሽ ቆዩና ቀየሩ። አይ እኛ ከዝሙት አልተወለድንም፣ አንድ አባት አለን እርሱም እግዚአብሔር ነው። አይ እናንተ ልንገራቸው አባታችሁን እያለ አይ አለ መጀመሪያ የአብርሃም ልጆች ነን፣ ቀጠሉና የእግዚአብሔር ልጆች እኛ ከዝሙት አልተወለድንም፣ አንድ አባት አለን እርሱም እግዚአብሔር ነው። እዛው ዮሐንስ 8 ላይ ከዛ ልክ ሲሉት አይ እናንተ ከአባታችሁ ከዲያብሎስ ነው አባታችሁ አለ። እንዴት አባታችሁ ሊላቸው ቻለ? እንዴት ዲያብሎስ አባት ሊሆን ይችላል? አባት እንዴት ሊሆን ይችላል? ምን ማለት ነው? ከዲያብሎስ ናችሁ አባታችሁ ዲያብሎስ ነው ሲል ምን ማለት ነው? በተለያየ ቦታ ሐዋርያት 3:10 ላይ እንመለከት። እንዲሁም ደግሞ አንደኛ ዮሐንስ 5:4 ላይ 18 ላይ ሄደን ስንመለከት አንደኛ ዮሐንስ እናንተ ምን ይላል? ሁለት ነገር ይናገራል። የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ ይለያሉ። በግልጽ ቋንቋ ነው። የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ ይለያሉ። የዲያብሎስ ልጆች አለ፣ የእግዚአብሔር ልጆች አለ። በሌላ ቋንቋ ዲያብሎስ አባታቸው የሆነና እግዚአብሔር አባታቸው የሆኑ ሰዎች ይለያሉ፣ የተለያዩ ሰዎች ናቸው ብሎ ጽድቅን የሚያደርግ እያለ የጽድቅን ኔቸር ወይም የተቀበለ ሰው ጽድቅን እንደሚያደርግ በልበርጎ አስረዳ። ግን አሁን የፈለጉት ምንድነው? የእግዚአብሔር ልጆችና የዲያብሎስ ልጆች ሲል ወይም የእግዚአብሔር ልጆች ሲል ኔቸር ጋር ነው ፎከስ የሚያደርገው። ምንድነው ኔቸር? ሁለቱ የማንነት መገለጫ ባህሪያቶች የሚባሉት እነማን ናቸው? እነዚህ የማንነት መገለጫ እነዛ ናቸው። የዲያብሎስ ልጅ የእግዚአብሔር ልጅ የሚያስብሉት ሰው ውስጥ ያሉት ባህሪያቶች ናቸው፣ ወይም ኔቸር ናቸው፣ የተፈጥሮ ባህሪ። እነዛ የተፈጥሮ ሰው ውስጥ ያሉት ሁለት የተፈጥሮ ባህሪያቶች ናቸው ያሉት። እነዚህ ሁለት የማንነት መገለጫዎች ባህሪዎች የሚባሉት አንደኛው ጽድቅ ሲሆን ሁለተኛው ኃጢአት ይባላል። ትምህርት ነው። ጌታ ይባላል። ጽድቅ የሚባል ኔቸር ሰው ውስጥ ካለ የጽድቅ መለኮታዊ ባህሪ እሱ አንድ ሰው ውስጥ አለ ማለት የማለት ነው። ምንም ጥርጥር የለም። የማለት ነው። ዘር ውስጥ ካለ የእግዚአብሔር ዘር ነው። ጽድቅ ማለት የእግዚአብሔር የተፈጥሮ ባህሪው ነው። እግዚአብሔር ጻድቅ ነው። የእግዚአብሔር የመለኮቱ ባህሪ አንዱ ምን ይባላል? ጽድቅ። ዋና ኔቸሩ ጽድቅ። እግዚአብሔር ጻድቅ ነው። እግዚአብሔር ሲወልድም ዘሩን በእኛ ውስጥም ሲያኖር ከእግዚአብሔር ተወልጃለሁ ጌታን ተቀብያለሁ ያለ አንድ አማኝ ጽድቅን ተቀብያለሁ ነው ማለት ነው። ከእግዚአብሔር ከተወለድን ውስጣችን ምን አለ? ጽድቅ የሚባል ኔቸር የመለኮት ባህሪ ያለው የእግዚአብሔር የመለኮት ባህሪ የተፈጥሮ የመለኮት ባህሪ ጽድቅ የሚባለው አንድ ሰው ውስጥ አለ ማለት የእግዚአብሔር ልጅ። ኃጢአት የሚባለው ኔቸር ሰው ውስጥ ካለ ደግሞ አባቱ ማን ነው? ምንም ማድረግ አይችልም። የማን ነው? ኃጢአት የማን ኔቸር ነው? የዲያብሎስ ኔቸር ነው። ሲጀመር ሰው ከኃጢአት ጋር አልተወለደም፣ ከኃጢአት ጋር አልተፈጠረም። የእግዚአብሔርና የሰው ኬዝ አልነበረም ሲል ኃጢአት የመጀመሪያው ኃጢአተኛ ከመጀመሪያው ኃጢአት ያደረገ የመጀመሪያው አመፅን ያደረገ ማን ነው? ዲያብሎስ ነው። የመጀመሪያ ያ ኔቸር ነው በሰው ውስጥ ያስገባው። ሰውም በፈቃዱ ያንን ኔቸር ተቀበለ። እንግዲህ አዳም የአዳም ፓርት ላይ ነው እያየን ያለ ነው። ስለዚህ ልካችን አዳምን የዲያብሎስን አይዲያ የተቀበለ ቀን የዲያብሎስን ቃል የተቀበለ ሰዓት ኃጢአት የሚባለው ኔቸር ሲቀበል ሰውየውን ኃጢአት የሚባለው ኔቸር ኃጢአተኛ የሚል ማንነት አሰጠው። ኃጢአት የሚባለው ኔቸር ነው ሰውየውን ኃጢአተኛ ያስባለው። ኃጢአተኛ የሚባለው ኃጢአት የሚባል ያለበት ነው። የኃጢአት ተፈጥሮ ኦሪጂን ሲን የሚባለው የመጀመሪያው ኦሪጂን ሲን ያለው ሰው እሱ ኃጢአተኛ ይባላል። እኔ ጋር ናቸው መቼም አሁን ስደረድሩ እየገባች ይመጣል። ጌታ ይባላል። ኤኒዌይ ኃጢአት የሚባል ያለው ሰው ኃጢአተኛ ያስብላል። ኃጢአት የሚባለው ተፈጥሮ ነው ኃጢአተኛ የሚያስብለው። አንድን ሰው ኃጢአተኛ የሚያስብለው ኃጢአት የሚባለው የመለኮት ባህሪ ወይ ኔቸር
አንድ የሆነ ኔቸር የዲያብሎስ ኔቸር ሰው ውስጥ አለማት ኃጢአትን ያስብለዋል። ኃጢአት የሚባለው ተፈጥሮ። ስለዚህ ኢየሱስ ክርስቶስም የመጣው ኃጢአት የሚባለውን ኔቸር በጽድቅ ኔቸር ሊቀይር ነው። የክርስቶስ ኢየሱስ የመጣበት ፐርፐስ ኃጢአት የሚባለው ኔቸር ሰውየውን ኃጢአተኛ ስላስባለው አሁን ይህንን ኔቸር ከዲያብሎስ መወለድ የዲያብሎስ ልጅ ያስባለውን ኃጢአትን ክርስቶስ ኢየሱስ ቴክ አድርጎ ወስዶ ጽድቅ የሚባለው የእግዚአብሔርን ኔቸር ለሰዎች ለመስጠት ነው የመጣው። ጽድቅ የሚባለውን ኔቸር ሰው ሲያገኝ ደግሞ ምን ይባላል? ምን ይባላል? የእግዚአብሔር ልጅ ወይም ጻድቅ። ጻድቅ የሚያስብለው ጽድቅ የሚባለው ኔቸር። ሁለተኛ ቆሮንቶስ 5:21 ላይ እኛ በእርሱ ሆነን ቁልፉ በክርስቶስ መሆን ነው። እኛ በእርሱ ሆነን የእግዚአብሔር ጽድቅ። እስቲ አሜን በሉ። አዎ ጻድቅ እንሆናለን። ተው ጻድቅ ሁለተኛ ፓርት ነው። አሁን የማንነት መገለጫ ነው። ተውት በኋላ ግን የእግዚአብሔር ጽድቅ ነው። ኃጢአት ያላወቀውን እርሱን ክርስቶስን ስለኛ ኃጢአት አደረገ። ክርስቶስን ኃጢአት ያደረገው እኛ የእግዚአብሔር ጽድቅ እንሆን ዘንድ ነው። ስለዚህ እነዚህ ትልቁ ኬዝ አሁን ብዙ ሜሶች ያሉት የሁለት ኬዝ ነው። በቃ እነዚህ ናቸው። ጽድቅና ኃጢአት በቃ ሌላ የለም። ሁሉ ነገር የተንጠለጠሉት እዚህ ላይ ነው። ቅድም ሲናገር እንደነበረው ዛፍ፣ የጽድቅ ዛፍ፣ የኃጢአት ዛፍ የሚያፈራው ፕሮዳክት አለው። የኃጢአት ዛፍ ወይም የኃጢአት ኔቸር ዋናው ዘውልችን ሲል የሚያፈራው ኔቸሮች ናቸው። ሌሎቹ በኋላ እመጣለሁ የሚያፈራቸው ናቸው። ያ ዛፍ የሚያፈራው ነው። ጽድቅ የሚባለው ደግሞ የሚያፈራው ደግሞ የራሱ ባህሪ የራሱ ፍሬ አለው። የጽድቅ ፍሬ the product of righteousness የሚባል የጽድቅ ፍሬ። ጽድቅ የሚባል ዛፍ እንግዲህ ቃል ማለት ኢሳይያስ ላይ የጽድቅ ዛፎች እንዲባሉ ይላል። ስለዚህ ችግር የለም ጌታ ይባረክ። የጽድቅ ዛፎች እንዲባሉ ይላል ክርስቶስ የመጣበትን ዓላማ። ስለዚህ ዛፉ ነው ፍሬዎችን የሚያወጣው። ስለዚህ ኃጢአት የሚባለው ኔቸር ልክ ሰው ጋር ሲመጣ ራቁቱን ሆነ፣ ድሃ ሆነ፣ በሽተኛ ሆነ፣ ከሰይጣን በታች ሆነ አይደል? ምኑ ኃጢአት የሚባለው ማንነት እነዚህ ሁሉ ፍሬዎች በእርሱ ላይ እንዲታዩ ወይም እንዲገለጡ አደረገ። ኃጢአት የሚባለው ኔቸር ከኔ ጋር ናቸው። ስለዚህ ሁለቱ የማንነት መገለጫ ባለቤቶች የሚባሉት ጽድቅና ኃጢአት ናቸው። ፊተኛው አዳም በፍጥረቱ የእግዚአብሔርን የመለኮት ባህሪ ባለመታዘዝ ወቅት ደግሞ የዲያብሎስን ባህሪ ተካፍሏል አይደል? በመታዘዝ ወይም በፍጥረት ወቅት የእግዚአብሔርን የመለኮት ባህሪ ባለመታዘዝ ወቅት ደግሞ የዲያብሎስን ባህሪ ተካፍሏል። ኃጢአት የሚባለውን ነገር ከተካፈለበት ጊዜ ጀምሮ የዲያብሎስ ልጅ። ስለዚህ ኃጢአተኞች ሁሉ ከእግዚአብሔር ክብር ጎድለዋል። ሁሉ ኃጢአት ተሰርተዋል። የእግዚአብሔርን ክብር ጎድሏቸዋል። ስንቶች? ሁሉ። አንድም ጻድቅ የለም አለ ሮሜ 3:11። አንድም ጻድቅ የለም፣ ሁሉ ተሳስቷል፣ ሁሉ ተቆርጧል፣ ሁሉ ከኃጢአት በታች ነው። ተቆርጧል፣ የተቆረጠ ኃጢአተኛ ስለሆኑ የዲያብሎስ ልጆች ናቸው። ኃጢአተኛ ስለሆኑ የእሱ ኔቸር አለባቸው። እንግዲህ ምንም ማድረግ አይቻልም። ሰይጣንም የእሱ ኔቸር ስላለ ያለበት ላይ ባለሙሉ መብት ነው። አንዳንድ ነገሮች ተገላቢጦሽ ይታያሉ። አሁን አባትየው የኔ ልጅ አይደለም ቤት ልጁ ይሄው ዲኤንኤ ብሎ ይዘምታ ነው። ይሄ ደግሞ በመንፈስ ደግሞ ተገላቢጦሽ ነው። የኔ ልጅ አይደለም ቤት ይሄው ኔቸር ያለ አንተ ዲያብሎስ ሲመጣ የኔ ኔቸር አንተ ጋር እስካለ ባንተ ላይ ባለሙሉ አፍንጫን ላለው የፈለግከው ማድረግ ይችላል ሊል ይችላል። የእሱ ኔቸር ሰው ጋር እስካለ አሁን በጣም ብዙ ሰዎች በፉከራ ይመስላቸዋል። እኔ ሰው ሰይጣን ሲል ይገርመኛል ይላሉ። በጌታ ሳይሆን ሰይጣን ይላሉ። ሰይጣን ደግሞ ምን ስልጣን አለው? ምን አይላለሁ ምናምን ይላሉ። ምን አይላለሁ? አፍንጫውን ሊለው ይችላል። የእሱ ኔቸር ውስጡ እስካለ እንደው በፉከራ አይደለም። ሰይጣን እኔ ምንም ላያገኝ ይችል ምናምን በሚል በመውረድ ሳይሆን ዘሩ ሰይጣን እስካለ የፈለገውን የማድረግ መብት ነው በዛ ሰው ላይ። የእሱ ኔቸር ሲል የሚባለው ኔቸር ይሄ ሰውዬ ከፉከራ ይልቅ በክርስቶስ ቢያምን የእግዚአብሔርን ጽድቅ የያዘ ቀን ሰይጣን በእሱ ላይ ምንም ስልጣን አይልም። ጽድቅ የሚባለውን ኔቸር የተቀበለ ቀን ሰይጣን ምንም አይነት ኮኔክሽን የለውም። ምንም የማድረግ አቅም የለውም። ኢቨን ኢየሱስ ክርስቶስ በምድር ላይ ሲመጣ ጻድቅ ቅዱስ እግዚአብሔር ልጅ ሆኖ ነው የመጣው። ያው ሰይጣን ብዙ ጊዜ ይመሰክርለት ነበር። ጥሩ መስካሪ ነበር። ቅዱስ እግዚአብሔር ልጅ ልታጠፋ መጣህን እያለ ይንበረከክ ነበር። ብዙ ጊዜ ያረጋግጥ ያስወጣ ሲሄድም ኢየሱስ ቅዱስ ጻድቅ እግዚአብሔር ልጅ ነበር ኢየሱስ። ሰይጣን ምንም ሊያደርገው አልቻለም። ምንም ሊያደርገው አልቻለም። አንዴ እንደውም ወደ ተራራ ላይ ሁሉ ወስዶ
ከተራራ ላይ ሁሉ ወርውሮ ሊገለው አይደል? በብዙ ሰዎች ተነርቶ ሰዎች ከዛ ሲያያቸው ነው ሰዎች ቢያቸው ተስፋ ቆርጣሉ። ይዘውት በቃ ሊጥሉት ይዘውት ምናምን ልክ እዛ ጋር ሲል አይ ጥቅስ የለማ ትንቢት የለም ከተራራ ላይ ወድቆ የሞታል የሚል ትንቢት ስለሌለ እዛው እያዩት አፈዟቸው በመካከላቸው አልፎ ሄደ ዘንጦ። ምክንያቱም ይሄ ምንም የሚያስኬደው ጉዳይ እንደ ዝም ብዬ ልገፋላችሁ ብሎ እንጂ ምንም ማድረግ እንደማይችሉ ያውቃል። ጻድቅ እስከሆነ ጽድቅ የሚባለው ማንነቱ ጋር እስካለ ምንም እንኳን ሁለተኛው ሰው ወይም ሁለተኛው አዳም ኋለኛው አዳም ቢባል አዳም ቢሆን ሰው ቢሆን አዳም ማለት ሰው ማለት ነው። ፍጹም አምላክ ነው ኢየሱስ፣ ፍጹም ሰው ነው። ፍጹም አምላክ የሚያስብለው ፓርት አለ፣ ፍጹም ሰው የሚያስብለው አለ። ፍጹም ሰው ነው ግን እዛ ጋር ግን ምንም ማድረግ አይችልም። የፈለገ እንደሚያደርግ ጽድቅ ኔቸር እስካለው ሰይጣን ምንም ሊያደርገው እንደማይችል ያውቃል። ከዛ በመካከላቸው ዞት አለፈ ማለት ነው። ኃጢአትን በዛች በጌቴሴማኒ ኃጢአትን ሲቀበል ግን ዲመን ኢንጆይ እያደረገ ነው ወደ ኢየሱስ ሄደ። ዘሩን አያስበል ከዲካናች ልክ ኃጢአትን ኢየሱስ ላይ ልክ ሲያው ዋው አሁን እንደፈለገ ማድረግ ይችላል። እስከዛሬ ምንም ማድረግ አይችልም። አሁን ግን ምንም ማድረግ ይችላል። ምን ስለ ኢየሱስ ላይ ሲል ልክ ፈቅዶና ወዶ ኃጢአትን ሲቀበል ኃጢአትን አልተደረገም፣ ምንም አልተገኘበትም። ጻድቅ ቅዱስ እግዚአብሔር ልጅ ነበር። ስለኛ ግን ወዶ ኃጢአት ሆነ፣ አሁን ኃጢአት አደረገ፣ ኃጢአትን ተቀበለ፣ ስለኛ ኃጢአት ወሰደ። ልክ እዛ መስቀል ላይ የፈለገውን ማድረግ ይችላል እንደፈለገ ቢያውቁት ኖሮ የክብር ጌታ። ስለዚህ አሁን የሚሰቅሉበት ኃይል አላቸው። ምንድነው አቅማቸው? ምንድነው ሲባል ሲል ኃጢአት እሱ ጋር ኃጢአት እስከለገ ክራይስት ጋር የኃጢአት ዘ ኦሪጂን ሲንን ሲቀበል ተግባርን ሳይሆን ዘ ኦሪጂን ሲን ሪሲቭ ሲያደርግ አክሰስ አለው። የመስቀል ምንም የማድረግ አቅም አለ። ልክ እንደዚሁ በዚህኛው ዓለማውን ስትመላለሱ ኃጢአት የሚባለው ኔቸር በጽድቅ ከተቀየረ ሰይጣን በእናንተ ላይ ምንም ስልጣን የለውም። እኔ ጋር አሜን የሚለው ጌታ ይባላል። ምንም ማድረግ አይችልም። ጻድቅ እስከሆንክ ከእግዚአብሔር እስከተወለድ የጽድቅ ኔቸር አንተ ጋር እስካለ ሰይጣን በአንተ ላይ ምንም አክሰስ የለውም። ነገር ግን ኃጢአተኞች በተባሉ ኃጢአተኞች ያስባላቸውን ሰዎች ግን በእነሱ ላይ ግን ባለሙሉ መብት ነው። ለምን? ዛት ኢዝ ሂዝ ኔቸር፣ የእሱ ተፈጥሮ ስለሆነ ኃጢአት የእሱ ተፈጥሮ ስለሆነ ኮኔክሽን አለው፣ ኔትወርክ አለው፣ ይሰራል ከነሱ ጋር የፈለገውን የማድረግ መብት አለው። በአማኝ ላይ ግን ምንም ማድረግ አይችልም። ይተባረክ። ስለዚህ ኔቸር ተቀይሯል። ፊተኛው አዳም በፍጥረት ወቅት እግዚአብሔርን የመለኮት ባህሪ ባለመታዘዙ ወቅት ደግሞ የዲያብሎስ ባህሪ ተካፍሏል። የሁለቱ የመናፍስት አባት ባህሪ ተካፍሏል። እሺ ጌታ ይባረክ። በአዳም አለመታዘዝ ምክንያት የሰው ፍጡር ሁሉ ከጽድቅ ተፈጥሮ በመጉደሉና የኃጢአት ተፈጥሮ ተካፋይ በመሆኑ ምክንያት በሰው ላይ ብዙ የተፈጥሮ ለውጥ ውጤቶች ተከስተዋል። ብዙ የተፈጥሮ ለውጥ ውጤቶች ማለት ፕሮዳክት ማለት ፍሬዎች ኃጢአት የሚባል ካለ የኃጢአት ፍሬ የሚባል ኃጢአት የሚባል ዛፍ ኦሪጂን ካለ ኦሪጂን ሲ ካለ የኃጢአት ፍሬ የሚባል እሱ ላይ ይታያል። ምንም እንትን ማለት ነው። ኔቸሩ ነው። የኔቸሩ ፍሩት ነው። ዘ ፍሩት ኦፍ ራይቸስነስ እንደሚባለው ሁሉ ዘ ፍሩትስ ኦፍ ሲን የሚባለው የኃጢአት ፍሬዎች፣ የኃጢአት ውጤቶች፣ የኃጢአት ፕሮዳክትስ የሚባለው ኃጢአት ልክ ሲኖር ኃጢአት የሚባለው ማንነት ኃጢአት የሚባለው ኔቸር ኃጢአት የሚያስብል ማንነት ሲያሰጥ በሰው ላይ የሚመጡ ውጤቶች ልክ ኃጢአት ሲገባ ምን ሆነ? ይሄ ነው እንግዲህ ፓርቱ። ኃጢአት የሚባለው ማንነት ሰው ጋር ልክ ሲመጣ አዳም ላይ ምን ተከሰተ የሚለው እነዛ ሁሉ ፕሮዳክትስ ናቸው፣ ውጤቶች ናቸው። ኃጢአት ሲመጣ እስቲ ሰው ላይ ምን መጣ? ያኔ ምን ተከሰተ? በሽታ፣ ፍርሃት አይደል? ፈራ፣ ርግማን፣ ጭንቀት፣ ውድቀት። ጥሩ እስቲ ምን እንዳመጣ ሲል ኃጢአት ምን ሰው ላይ እንዳመጣ ሌላ ስጋት፣ ድህነት፣ ጻድቅ እንደ አንበሳ። ስለዚህ ጻድቅ ከሆንክ ፍርሃት አንተ ጋር መኖር የለበትም። በቃ የኔቸር ባህሪ ስላልሆነ ከሰይጣን ስር መውደቅ
ሰይጣን በእናንተ ላይ ስልጣን ሊኖረው የሚችለው ምን ከሆናችሁ ብቻ ነው? ኃጢአተኞች ከሆናችሁ ብቻ ነው። ጻድቅ ላይ ሰይጣን ምንም ስልጣን የለውም። አሁን በጣም ብዙ ኮንፌስ እየተደረገ ብዙ የሚሰበከው ጠላት እንዲያደርግሽ ሌት ሊያሳብድሽ እንደ ሊያደርግ አማኝ ነኝ እኔ እኮ እሱን እኮ የማይገባኝ እውነቴን እኮ ነው የምነግራችሁ። በጌታ የሆነው በክርስቶስ የሆነው ጽድቅን የተቀበለው ያንን አማኝ ጠላት እንደፈለገ ሊጫወትበት በየትኛው አክሰስ በየትኛው አቅም ይሄ ከሆነ ጠላት እሱን እንደሚጫወትበት ወይም ጠላት ሊያሳብዳል ወይም ሊያደርግሽ ሊያሳብዳል ይለኛል። አንዳንዴ ነው በጣም የሚያስቀኝ ነገራቸው። እኔ ችግር የለም ጌታ ይባላል። በቃ በጣም የሚያስቀኝ ላጠፋት እንትን ሌላ ይለኛል። በጣም ነው የሚያስቀኝ። ከዲመን እየሰማ የሚያቀብል አቀባይ ራሱ ይለኛል። ልገላት ነበረ ይለኛል። ከየት እንዴት ነው እሱ የሚሰማው? እኛ እኮ ልንሰማ የተገባ ውስጣችን ያለው ቅዱሱን መንፈስ ነው። የእግዚአብሔር መንፈስ በጎቼ ድምፁን አይልም። የዲመንን ድምፅ አይደለም። በጎቹ የክርስቶስ በግ የሚሰማው ዲያብሎስን የሚሰማ አገልጋይ ሲጀመር ዲያብሎስን የሚሰማ ከሆነ ኔትወርክ ከእሱ ጋር ከሰካ በምንም አይነት ቋንቋ ምንም ቢል እየሰማ ከሆነ በእርግጥ እየሰማ ከሆነ እንዲህ ይለኛል። በጣም ኮሚያስ ይላል ሞቅ ሲያደርግ ነው ነገር ይለኛል። እንድናረጋት ልገላት ነበር ይለኛል። ይለዋል ያለት ነገር ይሄ በጣም የሚያሳዝን በጣም የሚያስነት ነው ነገራችሁ። ሪል አሁን እቺ አዲስ ኪዳን ባተን በደንብ ስትገባችሁ ሙሉ ይገባችኋል። ዊች ኢዝ ራይት ዊች ኢዝ ሮንግ የሚለው የትኛው ነው ስህተት የትኛው ነው ትክክል ምንም አያስፈልግም። ኪዳኑ ሲገባ በኪዳኑ የመጣው ቤኔፊት ስትረዳው ምንድነው የመጣው ቤኔፊት እኔ ጋር ምንድነው እኔ ጋር የደረሰው? እኛንን በእርሱ ላይ ባለስልጣን ወይስ ሰይጣን ነው በአማኝ ላይ ባለስልጣን? ከየት የመጣ? በብሉይ ኪዳንና በአዲስ ኪዳን ያሉ የተፈጥሮ ጉልህ ልዩነቶች ከፊተኛው አዳም የተወለደ ሁሉ ኃጢአተኛ በመሆኑ ኔቸሩ ምን ስለሆነ ኃጢአተኛ ስለሆነ በመሆኑ ምክንያት ሰዎች ሁሉ የኃጢአትን ፍሬዎችን የሚያፈራ ተፈጥሮ አላቸው። ልክ ነው። ምን ስለሆነ ኃጢአተኛ ስለሆነ የኃጢአትን ፍሬ የኃጢአት ፍሬ ማለት መስረቅ፣ መዋሸት አይደለም። እሱ አይደለም። እሱ የሥጋ ስራ እሱ ማለት የሥጋ ስራ የተገለጠ ነው የተባለው ቦታ ነው። ገለጠ የኃጢአት ፍሬ እሷ የኃጢአት ፍሬ ማለት ልክ ኃጢአት ወደ ሰው ሲመጣ በእርሱ ላይ የተገለጠው ድህነት፣ በሽታ፣ ከስልጣን አልባ ስልጣናማ የነበረው ባለስልጣን የነበረው የበታችነት፣ ውድቀት፣ ጭንገፋ፣ እርግማን እነዚህ ናቸው የኃጢአት ፍሬዎች። የኃጢአት ፍሬዎች ማለት ኃጢአት ሲመጣ በሰው ላይ ያመጣው ፕሮዳክትስ ውጤቶች ማለት እንጂ ዝም መስራት ማለት ምናምን እሱም ባለመጣ ይሄ ሲጀመር የሥጋ ስራ ነው የተባለው። እሱም ደግሞ ምን እንደሆነ እናያለን። እነዚህ በጣም ቀጣጭን ናቸው። ዋና ኃጢአት የሚባል ሲመጣ ፈሪ ያደረገን፣ ፍርሃት፣ ድሃ ያደረገን፣ በሽተኛ ያደረገን፣ ከእግዚአብሔር ላይ ስለዚህ ይህን የኃጢአት ፍሬዎች የሚያፈራ ተፈጥሮ አላቸው። ኃጢአተኛ በመሆናቸው ከእግዚአብሔር የተወለደ ሁሉ ደግሞ ግልጽ ነው ጻድቅ ስለሆነ ወይ በመሆኑ ምክንያት አማኞች ሁሉ የጽድቅ ፍሬዎችን የሚያፈራ ተፈጥሮ አላቸው። አሁን ፍሬዎቹን በማወቅ ፍሬዎቹን በኃጢአት ምክንያት በሰው ላይ እርግማን ሆኗል። በጽድቅ ምክንያት በአማኝ ሁሉ ላይ በረከት መጥቷል። አሜን። ዋና ግድ የለም። በኃጢአት ምክንያት በሰው ላይ በሽታ መጥቷል። በጽድቅ ምክንያት በአማኝ ሁሉ ላይ ጤንነት መጥቷል። እርግጠኛ ናቸው? ምን ጽድቅ ጤንነት አምጥቷል። ጽድቅ በረከት አምጥቷል። ጻድቅ ከሆንክ በረከት በጻድቅ የብሉይ ኪዳኑ ጥቅስ እንኳን 14 ላይ 12 ላይ በምሳሌ ላይ ሄዳችሁ በረከት ይልና በጻድቅ በኃጢአተኛ ራስ ላይ በረከት ይኖራል። ኃጢአተኛ ከሆነ ምንድን ነው የሚኖረው? እርግማን አለብኝ። የዘር ማንዘር እርግማን፣ የእንትን እርግማን። አሁን አገልጋዮች ሁሌ እንደዚህ የሚሉ የዘር ማንዘር እርግማን፣ የእርግማን መስፈር የሚባል ፕሮግራም የለም። ሲጀመር ይህ ስህተት እኮ ነው። የእርግማን መስፈር ማን ነው? ሰባሪ ቢኖር ኢየሱስ ባልመጣ። ሲጀመር እርግማን የሚሰበር ማለት ነው። ሸምበቆ አለ እርግማን ሸንኮራ አለ። እርግማን የሚሰበር አይደለም። የእርግማን መስፈር እርግማን ሰበርኩልሽ ሰው የለም። እንዲህ ሂዱና ስበሩ የተባለና የተላክንበት ታሪኮ የለም። አዲስ ኪዳን ሂዱና ፋይዳ የለም። ቢኖር እሰብራለሁ ያዋጣኝ የለም ግን የለም። ስለሌለ
ኢየሱስ በመሆንና ባለመሆን ልክ በክርስቶስ ኢየሱስ ስትሆን እርግማንን ይጠፋል። የኔቸርም ምን ማለት የዛፉ ፍሬ ስለሆነ ዛፉ ካንተ ውስጥ ሲወጣ ኃጢአት የሚባለውን ዛፍ ሰርቆ ጽድቅ የሚባለውን ዛፍ አንተ ውስጥ ሲተክል ያን እርግማን ዛፍ አንተ ላይ ያለው በረከት ነው። ምክንያቱም በረከትና ጽድቅ የማይነጣጠሉ ጽድቅ ነው አንተ ጋር ያለው። ጻድቅ ሆኖ እርግማን ያለበት የሚያስቅ ነው። ጻድቅ ሆኖ ጻድቅ በጻድቅ ራስ ላይ ያለው በረከት ነው። በረከት በጻድቅ ራስ ላይ ያለው ይገለጣል። በረከት የጻድቅ ምልክት ነው። ለዚህ ነው ገላትያ ምዕራፍ 3:13 እኮ የሚናገረው በእንጨት የሚሰቀል ሁሉ የተረገመ ስለሆነ ክርስቶስ ለኛ እርግማን ሆኖ ከሕግ እርግማን ዋጀን። ለምን ዋጀን? ለምን ማወቅ አለብን። ዋጀን ነፃ አወጣን ነው። ከፍሎ ነፃ አወጣን ነው። ዋጀን ከእርግማን ዋጀን። ለምን አለ? የአብርሃም በረከት በክርስቶስ ኢየሱስ ላሉት ለአሕዛብ ሁሉ ይደርስ ዘንድ። ምን ይደርስ ዘንድ? በረከት አንተ ጋር ይደርስ ዘንድ ከእርግማን ዋጀን። የምን እርግማን? ሰማያዊ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የማረከ በክርስቶስ ቁልፉ ማን ነው? ትምህርታችን ክራይስት ኤንድ ክራይስት በክርስቶስ ከሆን በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ተባርካ። በረከት ነው ተቀም አሜን። ክራይስት ካል እኔ በክርስቶስ ነኝ ካል በረከት ተቀበል። እኔ በክርስቶስ ነኝ ካል ሰላም አንተጋገር። እኔ በክርስቶስ ነኝ ካል ጤንነት አንተጋገር። በክርስቶስ በራሳችን አለ፣ በጥረት አለ፣ በሞራል አለ፣ በስሜት አለ፣ ጮክ ብሎ ስላልን አይደለም። የዚህ ጉዳይ አለ። በክርስቶስ የመሆንና ያለመሆን ጉዳይ ብቻ ነው። በክርስቶስ ከሆንክ እርግማን የለብህም። ያለብህ ነገር በረከት። አንዲት ታዲያ እዚህ ማለት መባል ካለበት በረከት። ሃሌሉያ። አንዱም አለ ምናምን ነገር የዘር ማንዘር በረከት። የቱም ዘር ተቀይሯል። ከእግዚአብሔር ተወልደሃል። የእግዚአብሔር በረከት አነጋገር። የእግዚአብሔር በረከት ባለጠጋ ታደርጋለች። ሐዘንም ከእርሷ ጋር አይጨምርም። የእግዚአብሔር በረከት የእግዚአብሔር ጽድቅ አነጋጋለ ኃጢአት ያላወቀው እርሱ ስለኛ ኃጢአት ያደረገው የእግዚአብሔር ጽድቅ ነው እንጂ ከተባለ የእግዚአብሔር ጽድቅ የእግዚአብሔርን በረከት አምጥቷል። አንተ ጋር ያለው በረከት አለመባረክ አልችልም። it is too late። አሁን በጌታ ነኝ፣ አሁን በክርስቶስ ነኝ። አለመባረክ ኢንጆይ ነው ማረገው። ጌታ ይባረክ። አለመባረክ አልችልም። የሆነ ሰው እየመጣ ገና ሲሰብረኝ ምናምን የሚባል ነገር የለም። ማንም አይሰብርም። እርግማን ሰባሪ የሚባል የለም። ስለ እርግማን መስፈር የሚባል ቋንቋ አዲስ ኪዳን ላይ የለም። መስፈር አይባልም። ምንድን ነው የሚሰበረው? ለምን ኃጢአት አይሰብርም? እርግማን ከሰበረ ኃጢአትን ይስበር። እርግማን ከሰበረ ድህነትን ይስበር። ድህነትን ከሰበረ ጭንቀትን ይስበር። ድህነትን ይስበር። በሽታን ይስበር። ጭንቀፋን አለ ግን ይሰበራል። ዛፉ በሌላ ዛፍ ይቀየራል። የኃጢአት ዛፍ በጽድቅ ዛፍ ሁለት ነገር ብቻ ነው። በጽድቅና ኃጢአት ሰው ከገባ ይድናል። ዳነ የምንለው ሰው ጽድቅና ኃጢአት ልዩነቱ ከገባው የጽድቅ ኔቸርና የኃጢአት ኔቸር ከገባው የጽድቅ ኔቸር ከእግዚአብሔር በመወለድ የወረስነው የእግዚአብሔር ተፈጥሮ ነው። ጽድቅን በስራ ውጤት አላመጣነው፣ ለፍተን የመጣነው ነገር ክርስቶስ በሰራው ስራ በክርስቶስ በመሆን በማመን ከእግዚአብሔር በመወለድ የእግዚአብሔር ጽድቅ ሆነ። አሜን። ስለዚህ ፕሬዝ ጋድ። ጤንነት መጥቷል በጽድቅ ምክንያት። በኃጢአት ምክንያት በሰው ላይ በሽታ መጥቷል። በጽድቅ ምክንያት በአማኝ ሁሉ ላይ ጤንነት መጥቷል። ድጋሚ ነው። እሺ፣ በኃጢአት ምክንያት በሰው ላይ ጭንቀትና ስቃይ መጥቷል። በጽድቅ ምክንያት በአማኝ ሁሉ ላይ በጽድቅ ምክንያት በአማኝ ሁሉ ላይ ሰላምና እረፍት መጥቷል። ዮሐንስ 14:27 ሄደት ውስጥ ሰላሜን እሰጣቸዋለሁ፣ ሰላምን እተውላቸዋለሁ። ሰላሜን ኤፌሶን 2 ሰላምን ያደርግ ዘንድ ሰላምን ያደርግ በዚህም ላሉት ሰላም ብሎ ሰበከ። ይሄ ነው ወንጌል። ጌታ ይባረክ። ሰላም ኤፌሶን 2:15-17 ሄደት ውስጥ ነው ብሩና አራጣስ እረፍት ወደ እረፍት የገባ እሱ ከስራው እንዳረፈ ከስራው ሁሉ አርፏል። እረፍት ሰላም ለእኛ ነው፣ ለእኛ የተገባ ነው። አርፈናል። በኃጢአት ምክንያት በሰው ላይ በምድር ላይ የነበረውን ገዢነቱን፣ ስልጣኑን፣ የበላይነቱን በማጣቱ ሰው የበታችና ባሪያ ሆኖ ነበር አይደል? በኃጢአት ምክንያት ባሪያ ሆኖ ነበር። በጽድቅ ምክንያት ግን አማኞች ሁሉ የእግዚአብሔር ልጆች በመሆናቸው ባለስልጣንና የበላይ ሆነዋል። ወደደም በእርሱ ከአሸናፊዎች ሁሉ ልጆች ሆይ ከእግዚአብሔር ናቸው፣ አሸንፋችኋል። እኔ ከእግዚአብሔር ነው
አሸንፋቸዋቸው። ሃሌሉያ አሸንፋቸው። አሜን። የትኛውንም ነገር ድፍት ብለህ ገና እንኳን ኪዳኑ እንኳን ሳይመሰረት ላደረገው እንኳን ለደቀ መዝሙሩ የሰጠው እንኳን ወጥቶ ስትመለከቱት እባብና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣንን ሰጥቻቸዋለሁ፣ የሚጎዳቸውም ምንም ነገር የለም። ሉቃስ 10:19 የሚጎዳቸው ምንም ነገር የለም ትረግጡ ዘንድ። ዲመን አንተን አይጎዳም ማለት ትረግጠው ዘንድ። በኋላ ላይም በኪዳኑ ደግሞ ስትመለከቱ ክርስቶስ ከሙታን ሲነሳ ከለቅነ ከጌትና ከኃይላት ከስልጣን ሁሉ በላይ ሁሉን ከእግሩ በታች ምን አደረገለት አለ ነው አስገዛለት። ያልተገዛለት ምንም ነገር አልተወም። ከእግሩ በታች ሲል አካሉ ማናት? ቤተ ክርስቲያን። ሁሉ የተገዛው ለማን ነው? ለቤተ ክርስቲያን። ከቤተ ክርስቲያን እግር በታች ነው። ከአማኞች በታች ነው ሰይጣን። ጠላት ያሉት ምናምን ነገር የምታውረው የምታደምቀው ቦልድ የምናደርግበት ማርከር የለም። ጠላት የወደቀ አመት የሆነ የተሸነፈ ነው። አሜን። ምንም ሰው ስለ ጠላት እኔ ምን እንደገባ ሁሉ ምንድን ነው የገባችሁ ብዬ ሁሉ ብጠይቅ ራሱ ላይ ከየት እንደሆነ በቃ ጠላት ጠላት ነው ተለ እንዴት ቋንቋችን፣ ስብከታችን፣ ዝማሬያችን እንዴት ይሆናል? እንዴት እሱ ቦታ አይምሯችን እንዴት ይቆጣጠረዋል? ሀብታም ክርስትና ስላስብ ክርስቶስ የክርስቶስ ኢንቨስትመንት እስቲ መስቀሉ ስራ ቁጭ ብላችሁ አስቡ። የት እንደሚያደርሳችሁ ሰው በቃ ጠላት ነው። በቃ ኤኒዌይ ባለስልጣን በኃጢአት ምክንያት ሰይጣን በሰው ላይ ገዢና ባለስልጣን ሆኗል። በጽድቅ ምክንያት አማኞች ሁሉ በሰይጣን እና በአጋንንት ሁሉ ላይ ስልጣን ተሰጥቷቸዋል። ሳምንት ያስተማርኩት ነው። ጌታ ይባረክ። በኃጢአት ምክንያት ሰው ከእግዚአብሔር ጋር የነበረው ህብረት ተቋርጦ ነበር። ልክ ነው። ኃጢአት ሲመጣ ሰውና እግዚአብሔር ተለያዩ፣ አቋርጦታል። ኔትወርኩ ተቋረጠ። ከዚህ ነው ኢሳይያስ 59:2 ላይ ኃጢአታችሁ በእናንተና በእግዚአብሔር መካከል ለይታ ነቻል። ግድግዳው ነው የተለየ ነው። ሰውና እግዚአብሔር ተለያይቷል። በምን ምክንያት? በጽድቅ ምክንያትስ መታረቅ ሆኗል። እስቲ አሜን። በኃጢአት ምክንያት መለያየት ሆነ፣ በጽድቅ ምክንያትስ መታረቅ፣ መገናኘት፣ ህብረት ሆኗል። በጽድቅ ምክንያት አማኞች ሁሉ በክርስቶስ ከእግዚአብሔር ጋር መታረቅ ስለሆነላቸው ከአባት ጋር ያላቸው ህብረት ታድሷል። ኤፌሶን 2:13-19 አንደኛ ዮሐንስ 1:3 ህብረታችን ከአባት ከልጁም ከክርስቶስ ኢየሱስ ጋር ህብረት ሆኖ አባትና ልጅ፣ የአባትና የልጅ፣ የእረኛና የበግ ሃሌሉያ። አሁን በቀኙ ተቀምጠ ደስ የሚል ሰፈር ላይ ሆነ የምንጨናነቀው ምናምን እየሄድክ የምታስደፉ አናት ላይ ምንም አይነት ዘይትም ውሃም የለም። ስበርልኝ ተሰበረ ምናምን። አሁን እኮ በጣም እኮ የሚያስብ ነው። በኃጢአት ምክንያት በሰው ላይ ጭንገፋና ፍሬ አልባነት መጥቷል። የግድ ነው። የኃጢአት ውጤት ነው። በጽድቅ ምክንያት አማኞች ሁሉ ከክርስቶስ ጋር በመጣበቃቸው ፍሬ አልባነትና መከናወን ሆኖላቸው ገላትያ 3:14 ሃሌሉያ። በረከት ሆኗል። ወደ እናንተ የመጣ በረከት። እሱ በረከት ማለት ለማንኛውም ነገር መከናወንን የሚሰጥ አቅም ማለት ብለሲንግ ማለት ለምትፈልገው ነገር ሁሉ መከናወንን የሚሰጥ ኢምፓወር የሚያደርግ ፓወር ኃይል ድፍድፍ ነው፣ አቅም ነው። በምትፈልገው ነገር ሁሉ መከናወን እንዲሆን እርግማን ስ በምትፈልገው ነገር ሁሉ አለመከናወን እንዲሆን ማለት ነው። በምትወደው ነገር ሁሉ አለመከናወን የሚባለው የእርግማን ውጤት ነው። እርግማን ካለ በምትፈልገው ነገር ሁሉ አለመከናወን አለ ማለት። በረከት ካለ በምትፈልገው ነገር ሃሌሉያ። የእግዚአብሔር በረከት አንዱ እሱ ደስ ይላል አይደል? አዎ የእግዚአብሔር በረከት ምን ታደርጋለች? ባለጠጋ ታደርጋለች። አሁን ብልጥግናና በረከት ይለያሉ። በረከቱ ዋናው ነው። በረከቱ ድፍድፉ ነው። በረከት ካለ አለመብለጥ አይችልም እንጂ ብልጥግናና በረከት አንዳንዱ ነው። የተባረከ ሰው ግን ይበለጥጋል። ምክንያቱም በረከት ባለጠግነት ስለሚያመጣ። እሺ ሌላ በረከት ምን ያመጣል? ሰላም፣ በረከት፣ ደስታ፣ በረከት። በረከት የሚባለውም ደግሞ ልክ እንደዚሁ ሰብስታት ሁሉን ነገር ታደርጋለች። የእግዚአብሔር በረከት ካለ ሰላምን ታደርጋለች። የእግዚአብሔር በረከት ደስታ ታመጣለች። የእግዚአብሔር በረከት ፍሬያማነትን ታመጣለች። በሕይወት መከናወንን ታመጣለች። የእግዚአብሔር በረከት ካለ ብለሲ በምትፈልገው ነገር ሁሉ መከናወን ማለት መከናወን፣ ፍሬያማነት። ጭንገፋ ሰበርኩልሽ የሚባል ገና የሚጨነቅ ምን የጭንገፋ መንፈስ ምንም የለምኛ ከሱ አትሞስፌር ከዚህ አየር ሁሉ በላይ ነው። የጭንገፋ መንፈስ የተባለ ሁሌ በቃ
የሚጨነቅልኝ እኔ ተባረካለሁ። አሜን። የተባረኩት እኔ እስቲ አሜን በሉ። አሜን። እንዲህ በሉና እኔ ተባረካለሁ። መባረክ ማለት ውጪ የሆነ ነገር አካውንት የሆነ ነገር ሲጨምር ውጪ ሲሞላ አይደለም። የእሱ ጉዳይ አይደለም። እሱ ማኒፌስቴሽኑ የበረከት ማኒፌስቴሽን ነገር ስለተባረክ በነገር ሁሉ ትሞላለህ። አካባቢ ታረካለህ። አካባቢ ታርሳለህ። ስለተባረክ የተባረከውን አንተ የብሉይ ኪዳን በረከት በግመል በከብት በባሪያ ነው። ባረከው ገነ ነው የተባረከው የውጪ በረከት። የኛ ግን ኢንሳይድ ውስጣዊ በረከት ማለት አንተ ነህ የተባረከው እንጂ ማለዳ ምናምን ገና የሆነ ምናምን ነገር ከማን ጋር አንተ ተባረከህ። ዋቃሽ ምናምን ይባላል ማለት አንተ አሜን። ዋቃን መቀለው ነው ዋቃን ነው ቢዝነስ ነው። አሁን አንዳንድ ነገሮች አንዳንድ ራሱ ቮካብላሪስ አንዳንድ ቃላቶች ከዚህ ሀገር ወጣ ስትል እኮ ማጥረው ኢንተርናሽናል ያለው ይሄን ትምህርት ግን እንግሊዝ ነው ያስተምራል። የትም ቦታ ላይ ነች ጌታ ለምን የክራይስት ትምህርት ኢንተርናሽናል የትም ቦታ ነው። ወጣ ስትሉ ማትናገሩትን አገልግሎት ራሱ በጣም የሆነ እውነት ኢንተርናሽናል ቢብሊካሊ ያልሆነ በኃጢአት ምክንያት በሰው ሁሉ ላይ የህይወት ጨለማ መጥቷል። በጽድቅ ምክንያት አማኞች ሁሉ የህይወት ብርሃን ስለሆነላቸው በጨለማ አይመላለሱም። አይደል? እንደዛ ነው። እኔ ያለ ብርሃን ነኝ የሚከተለኝ የህይወት ብርሃን ህይወት ሁሉ ብርሃን አሜን አሜን ህይወት ሁሉ ላይት አሜን ስትጓዝ የገባበት ቦታ ሁሉ ላይት ታመጣለህ። አንተ ስትቀይር ላይት ታመጣለህ። ጌታ ይባረክ። ላይት የህይወት ብርሃን የሆነላችሁ በጨለማ አይመላለስ። ከጨለማ ወደ ቤት ብርሃን ይጠራችሁ ይላል ኤፌሶን 5:8 ላይ ቀድሞ ጨለማ ነበራችሁ፣ አሁን ግን በጌታ ብርሃን ናችሁ። ቀድሞ ምን ነበራችሁ? ጨለማ። እናንተ እኮ ነው እያለ እናንተ ቀድሞ ራሱ በጨለማ ብቻ መሆን ሳይሆን በጴጥሮስ ነው። ጴጥሮስ ከጨለማ ወደሚደነቅ በጨለማ ውስጥ ነበራችሁ፣ ወደሚደነቅ ብርሃን መጣችሁ ነው። ከዚህ አከራረው ፖል እንደውም እናንተ በጨለማ ውስጥ ብቻ ነው ማለት ቀድሞ ራሱ እናንተ ጨለማ ነበራችሁና አሁን ግን በጌታ ብርሃን ናችሁ። አሜን። በጌታ ሃሌሉያ። በጌታ ምንድን ናችሁ? ብርሃን ናችሁ። እስቲ ብርሃን ነኝ በሉ። ብርሃን ነኝ። የገባበት ቦታ ሁሉ ታበራል። አሜን። ትገፋል። አሜን። የትኛውንም ፕሮብለም ትገፋል። ብርሃን በኃጢአት ምክንያት በሰው ሁሉ ላይ ሞት መጥቷል። በጽድቅ ምክንያት በአማኝ ሁሉ ላይ የሚበዛና የዘላለም ሕይወት ሆኗል። ሃሌሉያ። የዘላለም ሕይወት አሜን። ኤቨርላስቲንግ ላይፍ ሃሌሉያ። ሕይወት እንዲሆንላችሁ ያም ሕይወት እንዲትረፈረፍላችሁ ሕይወት እንዲሆንላችሁ እንዲበዛላችሁ መጣ። ሕይወት እንዲሆንላችሁ ያንንም ሕይወት ኢንጆይ እንድታረጉት መጣ። ሃሌሉያ። ላይፍ አንደኛ ዮሐንስ 5:12-13 ይሄንን ነው የሚያወራው። የዘላለም ሕይወት እንዳላችሁ ታውቁ ዘንድ የዘላለም እንዳላችሁ ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፍላችኋል ማለት በእግዚአብሔር ልጅ ስም ለሚያምን ሁሉ አንድ መጽሐፍነት የዘላለም ሕይወት እንዳለው ያውቅ ዘንድ ነው። ታውቁ ዘንድ የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፍላችኋል። ሃሌሉያ። በእግዚአብሔር ልጅ ስም ለምታምኑ እኔ የምናገራለሁ የዘላለም ሕይወት እንዳላችሁ ታውቁ ዘንድ ሃሌሉያ። የዘላለም ሕይወት የሚበዛ ሕይወት፣ የደስታ ሕይወት፣ የሰላም ሕይወት። በኃጢአት ምክንያት በሰው ሁሉ ላይ ለቅሶና ሐዘን መጥቷል። በጽድቅ ምክንያት በአማኝ ሁሉ ላይ የማያቋርጥ ደስታ ሆኗል። ክራይስት የመጣበትን ፓርት ሲናገር በዛ በኢሳይያስ 61 ላይ ሲናገር ምን አለ? በለቅሶ ፈንታ፣ በሐዘን ፈንታ፣ በአመድ ፈንታ እያለ ፈንታ ልሰጥ ነው የመጣሁት። ፈንታውን ለመስጠት ነው የመጣሁት። በአመድ ፈንታ አክሊልን እንግሊዝኛው ምን ይላል? በአሽ ፈንታ ይላል። በአመድ ፈንታ ቢዩቲ ውበትን። እስቲ አሜን። አክሊል የሚለው ቢዩቲ ይለዋል እንግሊዝኛ ውበት። አንተ ያላማርክ ማን ያምራል? ብራዘር ሰው ሁሉ ሲያልፍ ሲያምር ዝም ብለህ ታምራለህ ካልተባልክ ዝም ብለህ ታምራለህ። እንደ ቢዩቲ ክራይስት ሊሰጠን የመጣው ለዚህ ነው። ቢዩቲ ከልብስና ከሆነ ነገር ጋር የሚያገናኛል። ከውስጥ የሚወጣ ከውስጥ ወደ ውጭ የሚታይ ነው። ጌታ ይባረክ። ስለዚህ ምን አለ? በአመድ ፈንታ ቢዩቲ፣ በለቅሶ ፈንታ የደስታን ዘይት። እስቲ አሜን። የደስታ ፈንታ፣ በለቅሶ ፈንታ ደስታ፣
በሐዘንን መንፈስ ፈንታ የምስጋናን መጎናጸፊያ ሰጣቸው ዘንድ ልኮኛል። የመጣሁት ፈንታ ለመስጠት ነው እንጂ እንግዲህ ምን ይደረጋል ብሉይ ኪዳንና አዲስ ኪዳን አንድ ነው ብሎ አመድም ውበትም ብሎ አይደለም ኢየሱስ። ይሄኛው ኪዳን ሌላ ነገር መጥቷል፣ ያ ተወስዶ ሌላ መጥቷል። ፈንታ ለሰጥ ነው የመጣሁት። በለቅሶ ፈንታ የመስጠት ደስታው ነው። በሐዘን ፈንታ ምስጋና መጎናጸፊያ። በኃጢአት ምክንያት በሰው ሁሉ ላይ ሸክምና ግራ መጋባት መጥቷል። ሸክም መጥቶ ነበር አይደል? ለዚህ ነው ኢየሱስ ምን ያለው? እናንተ ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም ምን መጥቷል? ወደ እኔ ኑ። ወደ ክርስቶስ መምጣት ማለት ከችግር ወደ ችግር መጋባት ማለት ነው። ወደ ክርስቶስ መምጣት ማለት ማረፍ ነው። ማረፍ ብቻ አይደለም፣ አርፈ ሌላውን ታሳርፋለህ። አሜን። ይባላል። አንተም አረፍክ፣ በቃ ምን ችግር አለ? ግን ግራ የተጋባው ታሳርፋለህ። የእረፍት ሁሉ ምክንያት ነው እንጂ ገና ጥያቄ አለብኝ ይላል። የህይወት ጥያቄ አለብኝ። የህይወት ጥያቄ መልስ 4 ነጥብ ነው እኛ ጋር መልስ መጥቷል። እስቲ አሜን። እረፍት መጥቷል። አሜን። አረፍቻለሁ። አሜን። ለዚህ ነው ዕብራውያን ላይ ውስጥ ተነበቡ ዕብራውያን 4:10 ላይ እሱ ወደ እረፍቱ እንደገባ እናንተ ማረፋችኋል። ወደ እኔ የመጡትን አሳርፋችኋል ብቻ ሳይሆን እሱ እንዳረፈ እናንተ ማረፋችኋል። አሳረፈን። ክርስቶስ አርፎ እኛንም አሳረፈን። እግዚአብሔር አርፎ አሳረፈን። እኛ ያረፍን ሰዎች ነን። ረፍተን ወደናል። በኃጢአት ምክንያት ሰው ሁሉ ከእግዚአብሔር ክብር የጎደለ ነበር። ልክ ነው አይደል? ሁሉ ኃጢአት ተሰርተዋልና ክብር ጎድሏቸዋል። ልክ ኢየሱስ ሲመጣ ደግሞ ክብር ሞላ ማለት ነው። ጌታ ይባረክ። የጎደለ በምን ምክንያት ነው? ሁሉ ኃጢአት እንዳትረሱ። የማወራው ኃጢአት ጽድቅ ነው እያወሩ ያለው። ኃጢአት ከመጣ ከክብር አጎድሎታል። ኃጢአት ከእግዚአብሔር ክብር አጎደለው። ጽድቅስ ወደ ክብር መለሰው። ግልጽ ቋንቋ፣ ግልጽ ትምህርት ነው። ክብር የሞራል የስሜት የመውረግረግ የጥቂት ቤተክርስቲያን ቋንቋ አይደለም፣ የመጽሐፍ ቅዱስ ቋንቋ። አሜን፣ ሃሌሉያ። ስለዚህ ከክብር ጎሎ የነበረው ሰው በጽድቅ ምክንያት አማኞች ሁሉ ከብረዋል። ከክብርም ወደ ክብርም ተለዋጮች ናቸው። ከክብር ወደ ክብር ምን ይላል ሮሜ 8:30 ላይ? አስቀድሞ ያወቃቸው የልጁን መልክ እንዲመስሉ፣ የልጁ መልክ ማለት ይሄ ነው። አስቀድሞ ያወቃቸው የልጁን መልክ እንዲመስሉ የጠራነው የልጁ መልክ ነው። ከኔ ጋር ናችሁ? የጠራንበት ዓላማ የልጁ መልክ። አስቀድሞ ያወቃቸው የልጁ መልክ እንዲመስሉ አስቀድሞ ወስነዋል። የወሰናቸው እነዚህ ጠራቸው። ከመንቱ ቢሉ ወደ እኔ ኑ ብሎ ጠራቸው። የጠራቸው ነስ እርግጠኛ ናቸው? የመጣውን ጠርቋል ነው የጠራቸውን እነዚህ ምን አደረጋቸው? አጸደቃቸው። ከዛ ያጸደቃቸውን እነዚህ ሃሌሉያ ምን አላቸው? አከበራቸው። 4 ነጥብ አደረገ። ምን ማለት ነው? የልጁ መልክ ማለት ክብር ነው። የጠራቸው የልጁ መልክ እንዲመስሉ ማለት ሲጨርስ አከበራቸው። አሜን። ጌታ ይባረክ። ይህ ትምህርት የግሬት አርሚ ፌስ ቸርች መስራችና ባለራዕይ በሆኑት በፓስተር አለማየሁ ሽፈራው የተዘጋጀ ሲሆን ተጨማሪ ትምህርቶችን ለማግኘት ሲፈልጉ በስልክ ቁጥራችን 0911 57 53 68 ይደውሉ። ግሬት አርሚ ፌስ ቸርች